የአንድ ወንድና የአንድ ሴት ልጅ አባት ነኝ። እኔ 6 ልጆች አሉኝ። አባትነት እንግዲህ ለኔ ከምንም በላይ ትልቁ በዚች ምድር ላይ ትልቁ ሀብት ብዬ እንትን የምለው ልጆችን ነው። የእግዚአብሔር ስጦታ ናቸው። ሀብት ማለት ደግሞ ልጆች ናቸው ከምንም በላይ። አባትነት በጣም ነው ደስ የሚለው። እኔ እንደውም ማለት ነው በፊት ምንም አይመስለኝም ነበር። ከወለድኩ በኋላ ግን ስሜቱ በጣም ነው ደስ የሚለው። አባት መሆን የተለየ ነገር ነው ለኔ። ፈጥሯል ጸሎቴን ሰምቶ የልጅ ፍቅሬን ጉጉቴን አይቶ ከእንግዲህ ላንተ ኖራለሁ ከምንም በላይ እወድሃለሁ። ታዲያ አባት መሆን የራስን ፍሬ በአይን ማየትን የማይፈልግ የማይጓጓ ይኖራል ማለት ዘበት ነው። ይህንን የሚያህል ትልቅ በረከትን ለመጀመሪያ ጊዜ መቀበል ደግሞ ይበልጥ ልዩ ስሜት አለው። የመጀመሪያ አባትነት 5፣ 6፣ 7 ወር ላይ ያለች እንደውም መቼ ተወልዶ ልጅ ሲያለቅስ ወይንም ደግሞ ልጅ መታቀፍ እንደምችል አስብ ነበር። ለምን በጉጉት ነበር እና አባትነት ለኔ በፍላጎትና በጉጉት ነው የመጣው። አዲስ ነገር ነው። ልክ ይሄ ሎተሪ እንደደረሰው አይታ ስሜት ምናምኑ ነገር የጋለ ስሜት በቃ በዛ አይነት ሁኔታ እና ሁሉንም ነገር እኔ በቃ እንደውም ምን መሰለህ እስከ ተወሰኑ ወራት ድረስ ያ የተወለደው ነገር አንድ ነገር እንዳይሆን እግዚአብሔር እየለመንኩ ነበር። እየሰለበ በኃይል ያቆይልኝ እንደው አሳድግልኝ እያልኩ ነበር። በዛ አይነት ሁኔታ ነበረ የመጀመሪያ ልጅ ሲወለድ ስሜት ፈርቼ ነበረ። ሚስቴ ማለት ባለቤቴ አረገዝኩ ምናምን ስትለኝ በጣም ነው የፈረሁት። ማለት ብዙ ፕሮሰስ አለው ገብቻለሁ። እኔ ከዚህ በፊት መከላከያ ነበርኩ። ብዙም አዲስ አበባ ስላልነበርኩኝ ያው የኑሮ ሁኔታ ምናምን ስላለ ሲመጣ እንዴት ይሆናል ምናምን የሚለው ነገር ፈርቼ ነበረ። እንዴት ትገላገላለች ምናምን የሚለው ግን ልጁን ካየሁት በኋላ በጣም ደስተኛ ሆንኩ። ማመስገኛዬ የፈጣሪን ጸጋ መመስገኛዬ የኔን ደስታ እንዲካፈሉ ክርስትና አድርጌያለሁ። ከዛ በኋላ እንክብካቤ ነው። በጤና በኩል፣ በምግብ አመጋገብ በኩል፣ በሕክምና በኩል ሌሎችም እሱም ብቻ ሳይሆን እናትንም ጭምር በቃ እንደዛ አይነቱ ነገር ሌላ ችግር እንዳይመጣብን እንደው የተገኘውንም ደስታ ደግሞ ወደ ሀዘን እንዳይለወጥ በሚል ሁኔታ። ፈታኝ ነገሩ ምን መሰለሽ ሲታመም ማለት ነው። አሁን ሲታመም በጣም ምፈሪው ማለት ነው። ብዙ ጊዜ ታመውብኛልና እኔ በቃ እንደዚህ ልነግርሽ አልችልም። መታመሙ አሁን አይነግርሽም። እንደዚህ እዚህ ጋር ነው የታመምኩት እዚህ ጋር ነው የሆንኩት ምናምን ስለማይል ውጭ ሆኜ ሁላ ይታመም ይሆን እንዴ ምናምን ብዬ አስባለሁ እና ጭንቀት ቤታችን ሙሉ ሆነ። ልጃችን 3ኛ ተጨምሮ ከ3 ጉልቻ ጋር ያው እኛም 3 ሆነን በጣም ተደስተን ነበር የምኖረው። እንዳውም ያው የልጃችን ጩኸት ምን ከሱ ጋር ስንጫጫ ባንበላም እንኳን ያው እንደጠገም ነበር የምንቆጥረው። ልጅ ተወለደ፣ እንደገናም ተደገመ። ደስታው ደግሞ እንደዛው እንደኔ ስሜት ከፍ እያለ ሄደ እና በአሁኑ ሰዓት በተለይ የነሱ መወለድ ለኔ ህይወት ሆነ። ትልቅ ህይወት ነው የሆነው። አሁን ኦልሞስት 5 አመቱ ነው። 5 አመት ከ6 ወሩ ነው። በቃ ደስ ነው የሚለኝ። ሩጬ ሁላ ወደሱ ነው። ሌላ ቦታ ላይ ምንም አይደለም። ያገኘኋትን ነገር ይዤ ወደ ልጄ ነው የምሮጠውና እኔ በጣም ደስ የሚለኝ ልጄን ከመጠን በላይ ነው የምወደው። ማለት አሁን ያው ቃላት ያጥረኛል ምናምን አይባልም፣ ግን እንደዚህ ልነግርሽ ከምችለው በላይ ነው የምወደው ልጄ። ሮጬ የምሄደው እሱ ጋር ነው። ጧት ስራ ስወጣ ሁላ ቅር እያለኝ ነው የምወጣው። ልጅ ላይ ያለኝ ፍላጎቴም ሆነ ጉጉቴ ትንሽ በሱ ረክቻለሁ። ማመስገኛዬ የፈጣሪን ጸጋ መመስገኛዬ። መቼም ሁሉም ነገር እንደ መጀመሪያው አዲስና አጓጊ ባይሆንም ለቀጣዮቹ የራሱን ትምህርት እየሰጠ ደስታንም እየጨመረ መሄዱ ግድ ነው። ቀጥለው የሚመጡ ልጆችም በረከታቸው እንዲያ ነው። እርግጥ ልጅ መውለድ ቀላል አይደለም። በአንድ በኩል ስንመለከት 2 ሆኖ መኖርና 1፣ 2፣ 3፣ 4 ሆኖ መኖር አንድ አይደለም። ምክንያቱም ልጅ በተጨመረ ቁጥር ኢኮኖሚም ደግሞ በዛ አስፈላጊነቱ እየጨመረ ይሄዳል። ስለዚህ በዛ አይነት ሁኔታ አንድ ጥንካሬ ሰጥቶኛል። እኔም ቤተሰብም ልጆችም እንዳይራቡ ልዩ ጥረት ማድረግ
ጥረት በቃ አለ አይደለም ለመኖር የሚደረገው ጥረት አለ። እንደዛ አበረታታኝ እና ከመጀመሪያ ከፍ ያለ ስሜት ለስራ በተለይ ለስራ ዋጋ መስጠት ጀመርኩኝ። ለሌላ ሰው መኖርን ተምሬበታለሁ። በፊት ገብቻል ከቤተሰብ ጋር ከእናት ከአባቴ ጋር ካገባው በኋላ ግን ማለት እኔ እድሜ ከሄደ በኋላ ነው ያገባሁት። ከዛ በፊት ባገባው ምን አለ ልጅ በኖሬ ኖሮ ነው የምለው። ሁለተኛው ላይ ያው እንግዲህ ቤተሰብን እንዴት ማኖር እንደሚቻል በቤተሰብ በልጆች ደስተኛ መሆን እንደሚቻል በአንድ ልጃችን ምንም ሳንበላ ደስተኞች የሆንን ሌላ ደግሞ ተጨማሪ ልጅ እህት ሲያገኝ ለኛም ደግሞ ተጨማሪ አራተኛ ሰው ስናገኝ ቤተሰባችን አሁን እየበዛ በሄደ ቁጥር የኛ ደስታችንም የዛ ነው ያክል ሳቲስፋክሽኑ እየጨመረ ነው የመጣው። እኛ እንጂ ልጅ በተጨመረ ቁጥር ችግር ይመጣል ብለን አንዲትም ቀን አስበን አናውቅም። ኩራት ነው የሆነው። ምክንያቱም እያንዳንዳቸው እግዚአብሔር ብሎ ስራ ይዘዋል። ስራም ይዘው ደግሞ ልክ እነሱን እንዳሳደግናቸው እነሱም አሁን እየጦሩ ናቸው። ስለዚህ ይሄ ትልቅ ደስታ ነው። አሁን በፊት እኔ ዝም ብዬ ያገኙትን ነገር ነበር የማጠፋው፣ እንደፈለኩ ነበር የምሆነው። አሁን ግን ስቲል ልጄ ከተወለደ በኋላ ማለት ነው ለራሴ የምለው ነገር የለም፣ ለልጄ ነው በቃ ሁሉም ነገር ለልጅ ደስ ይልሻል። ብቻ ስታዩ እጆቹ ምናምን ስነኪ የሆነ ነገር ሲሆን በጣም ደስ የሚለው አባትነት። አባትነት ለኔ በጣም ትልቅ ክብር ነው። ያው ዞሮ ዞሮ ደግሞ አሁን አያት ሆኛለሁ። በልጆች እኔ በጣም እደሰታለሁ። ብዙ ባለመውለዴ ትንሽ ቅር ይለኛል። እንዳውም ይሄ እግዚአብሔር ስጦታ ነው። ባሉኝ በቃ እነዚህኑ እግዚአብሔር ይባርካቸው። በአሁኑ ሰዓት እኛ ከሰው በታች እንዳንሆን ቤትም ሰርቶ ሁሉንም ነገር አሟልቶ ልብስንም ምናምኑን ነገር የምንፈልገውን ነገር አሟልቶ ተገኝተዋል። አሁን እጅግ በጣም አመሰግናቸዋለሁ። እግዚአብሔር ፈጣሪ ምስጋና ይግባው። ልጆቼ ናትናኤል ዋሲሁን ይባላል የመጀመሪያው፣ ሴቷ ደግሞ ትዕግስት ዋሲሁን ትባላል። ልጆቼ በጣም ወዳቸዋለሁ ከሚገባው በላይ። በዚች ምድር ላይ ትልቁ ሀብቴ ለኔ ልጆቼ ናቸው። ባለቤቴና ልጆቼ ናቸው በቃ ለኔ ሀብት ምላቸው። ባባዬ በጣም ነው የምወደው። ያው በአምላክ አማረ ይባላል እውነተኛ ስሙ። እደግልኝ፣ በጣም ነው የምወደው። ደስ ትለኛለህ። ሁሌም በጣም ነው የምወደው በቃ። አባትነት በአይን ያላየነውን የሰማዩን አባ ብለን የምንጠራውን ፈጣሪ ምሳሌ እንደሆነ የሁሉም የእምነት ተቋማት አስተምሮ ነው። አባትነት ስም ሳይሆን በስም ውስጥ ያለ ስልጣንን መኖር መቻል ነው። እኚህ አባቶች የመጀመሪያ ልጅ ሲያገኙ የተሰማቸውን ስሜት እንዲህ አጫወቱን። የእናንተስ እንዴት ነበር?